የሄርሜላ አዲሱ ፍቅረኛ መጣ እንዲመጣ ከየት መጣ የሚለውን አሁን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ የሄርሜላ ባል ማለት ነው፣ ያው ባል እንበለው እንጂ ምን እንላለን ማለት ነው። በጣም የሚገርም ነገር ነው። ከዱባይ እንግዲህ መጥቷል። ይሄ ነገር በጣም የሚገርም ነው። እውነት ለመናገር ከሆነ ሄርሜላ ትክክለኛ ነገር እያደረገች አይደለም። አብርሃም ትወደኛለች ከኔ ጋር ትሆናለች ብሎ እንትን ሲል እሷ ግን ክዳዋለች ማለት ነው። ይሄ ደግሞ ተገቢ አይደለም። እውነት ለመናገር ከሆነ ሄርሜላ ትክክለኛ ነገር እያደረገች አይደለም። ሩተኛ እንቆኛ ጀግና እዛ በአብርሃም ፍቅር ትጎዳለች፣ ትቃጠላለች። ነገር ግን እቺኛዋ አውቃ ለመጫወት ነው። ሩታና አብርሃም አንድ ላይ እንዳይሆኑ ይፈልጋሉ እንጂ ምንም አብርሃምን ወዳው አይደለም ማለት ነው። ሄርሜላ እውነት ለመናገር ከሆነ የኛ እንቆኛ ጀግና ሩታ ማለት ነው ትኖርልን ማለት እንፈልጋለን። እሷ ብቻ መኖሯ ብቻ እኛ ይበቃናል ማለት ነው። አብርሃምንም አንፈልጉም። እሷ የፈለገችውን አማርጣ የፈለገችውን ወዳ አማርጣ ማግባት ትችላለች። የኛ እንቁ የኛ ሩታ ትኖርልን ማለት እንፈልጋለን። እውነት ለመናገር ከሆነ ሩታ ብቻዋን መቆም ሴት ናት። በቃ ብቻዋን ቆማ ሰውን የምታጀግን ሴት ናት። ትክክለኛ እናት ናት ማለት ነው። ለልጇ ብላ በጣም ብዙ መስዋዕትነትን የምትከፍል እናት ናት። ሩታ የኛ እንቁ የኛ ጀግና ጥሩ እናት እንላታለን ማለት ነው። እውነት ለመናገር ከሆነ ሄርሜላ ግን ልጅ አላት። ነገር ግን እሷ አቋዚ አብርሃምና ሩታን ታለያያቸዋለች ማለት ነው። ነገር ግን እሷ ልጅ እዛ ያላት ማለት ነው። በጣም የሚገርም ነገር ነው። እንደዚህ ደግሞ እንዲደረግኛም አንፈልግም። ሩተኛ እንቆኛ ጀግና በጣም እንወድሻለን እያላችሁ እናንተም ኮሜንት ላይ መጻፋችሁ እንዳትረሱ። ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።